እና የሰሞኑን በተለይ የሀያላኑ ሀገራት የዲፕሎማሲ ከኢትዮጵያ ጋር አብሮ የመሆን ይሄ ጥያቄ ከተነሳ በኋላ ያደረጉት ያለውን ድጋፍ እንዴት አየው? ይሄንኑ ወደ ኡስታዝም አስተላልፈዋል። ዋናው መሰረታዊ ነገር ኢትዮጵያን ትላንትና ከቀይ ባህር እንደገፋሃት የገፋህበት መንገዱ ከትክክለኛነት አንጻርም ትክክለኛ አልነበረም፣ ከፍትህ አንጻርም ፍትሃዊ አልነበረም፣ ከህግ አንጻርም ህገ ወጥ ተግባር ነበር የተፈጸመው። ስለዚህ አሁን ኢትዮጵያን ከባህሩ ገፍተ ማቆየት የማትችልበት ፖይንት ላይ ደርሰናል። ለኔ እስከሚገባኝ ድረስ የግብጽ ዓለም አቀፍ ሬሌቫንስ ዓለም አቀፍ ተፈላጊነት ከጊዜ ወደ ጊዜ እየቀነሰ ነው የመጣው። ዓለም ስለ ኦልተርኔቲቭ ማሰብ ጀምሯል። ለምሳሌ እነሱ ስለ ስዊዝ ካናል የዓለም ማነቂያ ነው። ምክንያቱም ብዙ ጊዜ ይባላል በዓለማችን ላይ ብዙ የመተላለፊያ ማንቁርቶች አሉ ይባላሉ። የሜሪታይም ቾክ ፖይንትስ ይሏቸዋል። እንደዛ አይነት አንደኛው ስዊዝ ካናል እንደ ጊብራልታር ስትሪት የምትለው እዚህ ቦስፖረስ ወደ ቱርክ አካባቢ ጋር የምትለው እንደዚህ አይነት የዓለም ማንቁርቶች አሉ፣ የሜሪታይም ማንቁርቶች የሚባሉ። አንደኛው ለዘመናት ለረጅም ጊዜ ግብጾች ሬሌቫንት ሀገር ያደረጋቸው አንደኛው ስዊዝ ካናል ነው። ዓለም አሁን ስለ ስዊዝ ካናል አማራጮች ማሰብ ጀምሯል። ምክንያቱም ከስዊዝ ካናል የተሻሉ አማራጮችን ኢንትሮዲውስ ማድረግ ከቱርክ ተነስቶ በሌላ በኩል ከእስራኤል ተነስቶ በእስራኤል በኩል ሌላ መስመር በቱርክ በኩል ሌላ መስመር አማራጮችን ማየት ጀምሯል ዓለም። ስለዚህ ከጊዜ ወደ ጊዜ አንድ ሬሌቫንሷ እየሄደ ነው፣ በጣም እየወረደ የመጣ ሀገር ነች። ሁለት ደግሞ ለ13 ዓመታት ደጋግሞ ዓለም መርህና ህግጋትን መሰረት አድርጎ እነዚህ ሀገራት ሲነጋገሩ ነበር፣ ኢትዮጵያ፣ ሱዳንና ግብጽ። ዓለም ወጥቶ ኢትዮጵያ ያደረገችው ነገር ዓለም አቀፍ የውሃ ህግን የጣሰ ነው ብሎ አይናገርም። ምክንያቱም ሁሉም በየጓዳው ተመሳሳይ ታሪክ ስላለ፣ አሜሪካን ብትሄድ ተመሳሳይ ታሪክ አለ፣ ቻይናን ብትሄድ ተመሳሳይ ታሪክ አለ፣ ሩሲያን ብትሄድ ተመሳሳይ ታሪክ ታገኛለ። ስለዚህ ከዓለም አቀፍ ታሪኮች ጋር የተጣላ እሳቤ ነው ግብጾች ጋር ያለው። ስለዚህ አንደኛው ዓለም የቀጠናው መረጋጋትን መሰረት አድርጎ ለምሳሌ ባለፈውም ደግመን ያነሳነው አንድ ነገር አለ። በተለይ በ1950 የኤርትራ ፌዴሬሽን ወደ ኢትዮጵያ በፌዴሬሽን እንድትጠቃለል ሲወሰን ከተወሰዱ 3 ምክንያቶች የመጀመሪያው የኤርትራ ህዝብ ደህንነትን ከግምት በማስገባት ይላል። ሁለተኛው የአፍሪካ ቀንድ ሰላምና መረጋጋት አስፈላጊ ስለሆነ ይላል። ሶስተኛው የኢትዮጵያ የባህር በር ጥያቄ ፍትሃዊና ተገቢ ስለሆነ ይላል። በእነዚህ 3 ምክንያቶች ነው የተባበሩት መንግስታት ኤርትራን ከኢትዮጵያ ጋር በፌዴሬሽን ያስተሳሰረው። ስለዚህ ለቀጠናው መረጋጋትም ከተባለ ኢትዮጵያ የባህር በር ባለቤት መሆን አለባት። የኢትዮጵያ ጥያቄ ደግሞ ፍትሃዊነቱም የህግ ችግርም የሌለበት ጥያቄ ነው። ስለዚህ ዓለም አሁን ለኢትዮጵያ እያሳየ ያለው ድጋፍ አንደኛው የሞራል ግራውንድ አለው፣ ሁለተኛው የሌጋል ግራውንድ አለው፣ ሶስተኛው የዲፕሎማሲም ግራውንድ አለው። ስለዚህ እኔ እስከሚገባኝ ድረስ ግብጾች እየተከተሉት ያለው መንገድ ለኔ እስካሁን ድረስ አምጥቷቸዋል። ከዚህ በኋላ ግን አይ ቲንክ ሲጋልቡት የነበረው ፈረስ ወይ በባዮሎጂ ወይ ደግሞ በሌላ ምክንያት እየደከመ የመጣ ይመስለኛል። ፈረስ መቀየር ያለባቸው ይመስለኛል።